Yo, it's Yegedion. You see that? No way. Let's go. Hit that subscribe. ሰበር ዜና የ12.5 ቢሊዮን ዶላሩን የቢሾፍቱ አየር ማረፊያ ፕሮጀክት በጨረታ ማጭበርበር ውዝግብ ውስጥ ገባ። ልምድ የሌላቸው ተቋራጮች በባለስልጣናት ተመርጠዋል ተብሏል። ዝርዝሩን በአጭሩ ላቀርብላችሁ። ኢትዮጵያ የአፍሪካ ትልቁ የአቪዬሽን ማዕከል ይሆናል ያለችበትን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ለመጀመር በዝግጅት ላይ ባለችበት ወቅት ፕሮጀክቱ በመጀመሪያ ምዕራፍ የጨረታ ሂደት ላይ ከባድ የሙስናና የመመሪያ ጥሰት ክስ ገጥሞታል። በሚሊዮኖች የሚቆጠር ዶላር የሚያወጣው የመጀመሪያው ምዕራፍ የቁፋሮና የሲቪል ምድር ስራ በይፋ ከወጣው እጅግ ጥብቅ የሆነ የጨረታ መመሪያ ውጪ ልምድ ለሌላቸው ነገር ግን ከባለስልጣናት ጋር ቅርበት ላላቸው የተመረጡ ተቋራጮች መሰጠቱን የውስጥ ምንጮች ለዛሃበሻ ገልጸዋል። የውስጥ ምንጮች እንደሚሉት በፕሮጀክቱ ቁልፍ አመራሮች የሚመራው ይህ ሂደት በሚሊዮን ዶላሮች የሚቆጠር ገንዘብ የሚያንቀሳቅሰውን የቁፋሮ ስራ ብቁ ለሆኑ ሀገር አቀፍ ተቋራጮች ክፍት ከማድረግ ይልቅ በሙስና በተያያዙና ልምድ በሌላቸው ድርጅቶች እንዲሰጥ ተደርጓል። ይህ ክስ ከኢትዮጵያ አየር መንገድ ቡድን በይፋ ከወጣው የጨረታ ሰነድ ጋር ፍጹም የሚቃረን ሆኖ ተገኝቷል። በተያያዘው የፕሮጀክቱ ይፋዊ የቅድመ ብቃት ማረጋገጫ ሰነድ ኢቲ 24167 መሰረት በጨረታው መሳተፍ የሚፈልግ ማንኛውም ተቋራጭ እጅግ ከፍተኛ ደረጃዎችን ማሟላት ይኖርበታል። ከነዚህ መካከል ዋነኞቹን አንደኛም ተጫራቹ ባለፉት 10 ዓመታት ውስጥ ቢያንስ አንድ ከዚህ ፕሮጀክት ጋር የሚመጣጠን የግንባታ ስራ ወሰደና ያጠናቀቀ መሆን አለበት። የዚህ አንድ ፕሮጀክት የውል ዋጋ ከ250 ሚሊዮን የአሜሪካን ዶላር ያላነሰ መሆን አለበት። ሁለተኛ ተጫራቹ ባለፉት 5 ዓመታት ውስጥ በአማካኝ 190 ሚሊዮን የአሜሪካን ዶላር ዓመታዊ ገቢ ማስመዝገብ ይኖርበታል። ሶስተኛ በሽርክና የሚቀርቡ ከሆነ ሽርክናው ከሁለት ኩባንያዎች መብለጥ የለበትም። እነዚህ መስፈርቶች ፕሮጀክቱ ዓለም አቀፍ ደረጃቸውን የጠበቁ ግዙፍ ተቋራጮችን እንጂ ልምድ የሌላቸው ድርጅቶችን ለማሳተፍ የተዘጋጀ እንዳልሆነ በግልጽ ያሳያሉ። የውስጥ ምንጮች ያቀረቡት ክስ እንደሚሉት ይህ በፕሮጀክቱ የጨረታ ሕግ ላይ የተፈጸመ ከባድ ጥሰት መሆኑን ያመለክታል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከአዲስ አበባ 40 ኪሎ ሜትር ላይ የሚገነባ ሲሆን በዋናነት እያደገ የመጣውን የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ መጨናነቅ ለመቅረፍ ያለመ ነው። ፕሮጀክቱ ሙሉ በሙሉ ሲጠናቀቅ 110 ሚሊዮን መንገደኞችን በዓመት ማስተናገድ ይችላል። ይህ የጨረታ ማጭበርበር ውዝግብ የተነሳው ፕሮጀክቱ በዓለም አቀፍ መድረክ ገንዘብ በሚፈለግበት ወሳኝ ወቅት መሆኑ ጉዳዩን የበለጠ አሳሳቢ አድርጓል። የፕሮጀክቱ መረጃ ለመጀመሪያ ጊዜ ለአበዳሪዎች ይፋ የተደረገ ሲሆን የተቋራጮች የጨረታ ሰነድ የሚገባበት የመጨረሻ ቀን እስከ ታህሳስ አጋማሽ 2025 ተብሎ ተቆርጧል። በተለይም ፕሮጀክቱ ኖቬምበር 26 እስከ 28 በሞሮኮ ራባት በሚካሄደው የአፍሪካ ኢንቨስትመንት ፎረም ላይ ቀርቦ ከዓለም አቀፍ የፋይናንስ ተቋማት ከንግድ ባንኮችና ከባለሀብቶች በቢሊዮን ዶላር የሚቆጠር ድጋፍ ይጠይቃል ተብሎ ይጠበቃል። በመሆኑም ፕሮጀክቱ ዓለም አቀፍ ፋይናንስ በሚፈልግበት በዚህ ወሳኝ ሳምንት ከፕሮጀክቱ የውስጥ ምንጮች የሚወጡት እነዚህ የሙስናና የአሰራር ጥሰት ክሶች በአበዳሪዎች ዘንድ ያለውን ተአማኒነት በእጅጉ ሊጎዱት እንደሚችሉ ተንታኞች ያመለክታሉ። በዋሽንግተን ዲሲ የተደረገው የተኩስ ልውውጥ ኢላማ ያደረገ ነበር ሲሉ የዲሲ ከንቲባ ገለጹ። በዲሲ ዛሬ ምን ተፈጠረ? ምን እየሆነ ነው? አሁንስ ያለው እስካሁን የምናውቀው መረጃ ልንገራችሁ። የዋሽንግተን ዲሲ ከንቲባ ሙሪኤል ባውዘር ዛሬ አመሻሽ ላይ በሰጡት ጋዜጣዊ መግለጫ በሁለት የብሔራዊ ጥበቃ አባላት ላይ የተፈጸመው ተኩስ ኢላማ ያደረገ እንደነበር አስታውቋል። የኤፍቢአይ ዳይሬክተር ካሽ ፓቴል በበኩላቸው ሁለቱ የዌስት ቨርጂኒያ ብሔራዊ ጥበቃ ወይም ናሽናል ጋርድ አባላት በጥቃቱ ከባድ ጉዳት እንደደረሰባቸው አረጋግጧል። ዳይሬክተሩ አክለውም ጉዳዩ በፌዴራል ደረጃ በኤፍቢአይ መሪነት እንደሚመረመር ገልጸዋል። የዲሲ ሜትሮፖሊታን ፖሊስ መምሪያ ባልደረባ ጄፍሪ ካሮል እንዳብራሩት ደግሞ ተጠርጣሪው ከማዕዘን ብቅ ብሎ የጦር መሳሪያን በማንሳት በሁለቱም ወታደሮች ላይ ተኩሷል ብለዋል። በአቅራቢያው የነበሩ ሌሎች የብሔራዊ ጥበቃ አባላት ተኩሱን
እንደሰሙ የገለጹት ሚስተር ካሮል ከተወሰነ ግብግብ በኋላ ተጠርጣሪውን መሬት ላይ በመጣል በቁጥጥር ስር መዋል መቻላቸውን ተናግረዋል። በተፈጠረው ግብግብ ተጠርጣሪው በጥይት መቁሰሉ ተረጋግጧል። የህግ አስከባሪዎች እንደገለጹ ተጠርጣሪ በቦታው 4 ጊዜ ተመቶ ቆስሏል። ፖሊስ በአሁኑ ሰዓት ተጠርጣሪው በቁጥጥር ስር ሆኖ ሆስፒታል ውስጥ የሕክምና እርዳታ እየተደረገለት መሆኑን አስታውቋል። ምንም እንኳን የዋሽንግተን ዲሲ ከንቲባ ባውዘር ጥቃቱን ኢላማ ያደረገ ነበር ሲሉ ቢገልጹ የፖሊስ ባለስልጣን ጄፈሪ ካሮል በበኩላቸው የጥቃቱ ምክንያት ወይም ሞቲቭ እስካሁን አልታወቀም ብሏል። ፖሊስ ምን አይነት የጦር መሳሪያ ጥቅም ላይ እንደዋለ ለማወቅ ምርመራ እያደረገ መሆኑንም አክሏል። በዋሽንግተን ዲሲ በርካታ ኢትዮጵያውያንና ትውልደ ኢትዮጵያን የሚገኙበት አካባቢ መሆኑ ይታወቃል። እስኪ ዲሲ ያላችሁ ሰዎች አካባቢያችሁ እንዴት ነበረ? የምታውቁትን ነገር ያላችሁ መረጃ በኮሜንት ላይ ጻፉልን። በአሜሪካ ጥገኝነት ለጠየቃችሁ ሰዎች ዛሬ ከዲኤችኤስ የወጣ መረጃ አለ። እንደምታውቁት ዲኤችኤስ የአሜሪካ የሀገር ውስጥ ጸጥታ መምሪያ ነው። በትላንትናው ዕለት በዋሽንግተን ዲሲ አንድ የአፍጋኒስታን ስደተኛ 2 የአሜሪካ ናሽናል ጋርድ ሰራተኞች ላይ ተኩስ መክፈቱን ተከትሎ የተለያዩ የመንግስት ተቋማት የተለያዩ ህጎች እያወጡ ነው። በቀደመ ዜና ላይ እንደገለጽኩላችሁ የ19 አሳሳቢ ወይም ደግሞ ለአሜሪካ አስጊ ናቸው ከተባሉ አገራት የመጡ ዜጎች የግሪን ካርዳቸው እንደገና እንዲመረመር ፕሬዚዳንት ትራምፕ ማዛቸውን ገልጸን ነበር። አሁን ደግሞ በመጣ መረጃ ዲኤችኤስ በበኩሉ ፕሬዚዳንት ባይደን ዘመን የአሳይለም ወይም ጥገኝነት ያቀረቡ ሰዎችን ማመልከቻዎችን እንደገና እመረምራለሁ ብሏል። በጠዋቱ ዜናችን ላይ እንግዲህ ይሄ ከአፍጋኒስታን የመጣውና በዋሽንግተን ዲሲ ተኩስ የፈጠረው ሰው ከዚህ ቀደም ከአሜሪካ መንግስት ጋር በአፍጋኒስታን ይሰራ ነበረ። እንደዚሁም ደግሞ ወደ አሜሪካ መጥቶ ባለፈው ከወራት በፊት ነው ጥገኝነቱ ተቀባይነት አግኝቶ ወረቀት የተሰጠው። ይህ ከሆነ በኋላ በምን ምክንያት ይሄንን ጥቃት እንደሰነዘረ ባይታወቅም ይሄን ተከትሎ የትራምፕ አስተዳደር የተለያዩ ህጎችን በተለይም ደግሞ በትራምፕ ዙሪያ ያሉ የስደተኞችን የማይፈልጉ ወገኖች ይሄንን እንደ ማጥቂያነት የተጠቀሙበት እንደሚገኙ ነው እየተገለጸ ያለው። ስለዚህም በኢሚግሬሽን ዙሪያ ላይ የተለያዩ አፕዴቶች ስለሚኖሩ ዛሃበሻን መካተላችሁን አዘንጉም። እያንዳንዱ መረጃ እየተከታተልን እናንተ የምናቀርብ ነው የሚሆነው። በዜና ስለ ግሪን ካርድ የትራምፕ አስተዳደር ከ19 አሳሳቢ ወይም ስጋት የሚፈጥሩ ሀገራት የሚመጡ ዜጎች ግሪን ካርድ እንደገና እንዲመረመር አዘዙ። መረጃው ምንድነው? በአጭሩ ላቀርብላችሁ። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ወይም USCIS ዳይሬክተር ዶክተር ኤድሎ ዛሬ እንዳስታወቁት በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ አሳሳቢ ወይንም ስጋት የሚፈጥሩ ተብለው ከተፈረጁ አገራት ለመጡ ስደተኞች የተሰጡ ግሪን ካርዶችን በሙሉ ዳግም የመመርመር ሂደት እንዲጀመር አዘዋል። ዳይሬክተር ኤድሎ በኤክስ ገጻቸው ላይ በፕሬዝዳንቱ ትዕዛዝ አሳሳቢ ከሆኑ ሀገራት ለመጣ እያንዳንዱ የውጭ ዜጋ የተሰጠውን እያንዳንዱን ግሪን ካርድ ሙሉና ጥብቅ ዳግም ምርመራ እንዲደረግበት መመሪያ ሰጥቻለሁ ሲሉ ጽፈዋል። CNN አሳሳቢ የተባሉት ሀገራት የትኞቹ እንደሆኑ ላቀረባቸው ጥያቄ USCIS በሰኔ ወር በፕሬዝዳንታዊ አዋጅ የተዘረዘሩትን 19 ሀገራት ዘርዝሯል። እነዚህ 19 ሀገራትም አፍጋኒስታን፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን፣ የመን፣ ኤርትራ፣ ሄይቲ፣ ቬኔዙዌላ፣ በርማ፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮንና ቶጎ እንዲሁም ቱርክሜኒስታንን ያካትታሉ። ከዚህ ስም ውስጥ ኤርትራ አለችበት፣ ኢትዮጵያ ግን የለችም። የዚህ ውሳኔ ዋነኛ መነሻ ትላንት ረቡዕ በዋሽንግተን ዲሲ በሁለት የብሔራዊ ጥበቃ ወይም ናሽናል ጋርድ አባላት ላይ የተፈጸመው ጥቃት ነው። ፕሬዚዳንት ትራምፕ ጥቃቱ ከተፈጸመ ከሰዓታት በኋላ ከበፊቱ የባሰ ጥብቅ የሆነ የኢሚግሬሽን ቁጥጥር ለማድረግ እንደ ምክንያት ተጠቅሞበታል። የምንዛሪ ማሻሻያው ኢትዮ ቴሌኮምን ክፉኛ ጎዳ። ትርፉ 70% አሽቆልቁሏል። ዝርዝሩን በአጭሩ ላቅርብላችሁ። ኢትዮ ቴሌኮም በ2024-2025 የበጀት ዓመት ያስመዘገበው ከታክስ በኋላ የጣራ ትርፍ ካለፈው ዓመት ጋር ሲነጻጸር በ70% አሽቆልቁሎ 5.8 ቢሊዮን ብር ብቻ መሆኑ ተገለጸ። ለመንግስት ይዞታው ድርጅት ትርፍ ክፉኛ መውደቅ ዋነኛ ምክንያት መንግስት በሐምሌ 2024 ያደረገው የምንዛሪ ተመን ማሻሻያ ማለትም የብርን ዋጋ መንሳፈፍ ያስከተለው ከባድ ጫና መሆኑ ታውቋል። የኢትዮ ቴሌኮም ይፋዊ የፋይናንስ ሪፖርት እንደሚያሳየው ለትርፉ ድንገተኛ መውደቅ ዋነኛ ምክንያት የውጭ ምንዛሪ ኪሳራ ሲሆን
ይህ ኪሳራ ካለፈው ዓመት ጋር ሲነጻጸር በ1825 በመቶ አሻቅቧል። ሪፖርቱ እንዳብራራው መንግስት በሐምሌ 29 2024 ካወጃቸው የማክሮ ሪፎርሞች አንዱ የውጭ ምንዛሪ ተመንን በገበያ ላይ እንዲወሰን ማድረጉ ነበር። ይህ በቋሚ ምንዛሪ ስርዓት ላይ የተደረገው ለውጥ ተቋሙ በውጭ ምንዛሪ ይዞት የነበረው ዕዳና ክፍያዎች ላይ ከፍተኛ ኪሳራ አስከትሏል ብሏል። በቁጥር ሲገለጽ በሰኔ 2024 3 ቢሊዮን ብር ብቻ የነበረው የውጭ ምንዛሪ ኪሳራ በሰኔ 2025 ከ42 ቢሊዮን ብር በላይ ሆኖ ተመዝግቧል። ይህ ኪሳራ በዋነኝነት ተቋሙ በውጭ ምንዛሪ ያለበትን ዕዳ ለመክፈል የሚያስፈልገው የብር መጠን በከፍተኛ ሁኔታ መጨመሩን ያሳያል። የሚገርመው የኢትዮ ቴሌኮም ጠቅላላ ገቢ በበጀት ዓመቱ በ62 በመቶ አድጓል። በ2024 ከነበረበት 91 ቢሊዮን ብር በ2025 ወደ 148 ቢሊዮን ብር ከፍ ብሏል። ተቋሙ ከታክስ በፊት 20 ቢሊዮን ብር ትርፍ አስመዝግቧል። ነገር ግን ከላይ የተጠቀሰው የ42 ቢሊዮን ብር የውጭ ምንዛሬ ኪሳራ ይህንን የተገኘውን ገቢ በመሻር የጣራ ትርፉም በ70 በመቶ እንዲወድቅ አስገድዶታል። ሪፖርቱ እንደሚያሳየው ኢትዮ ቴሌኮም ወደ 30 ቢሊዮን ብር የሚጠጋ ፕሮሚሰሪ ኖት ወይም የዕዳ ማስታወሻ ያለበት ሲሆን ከዚህ ውስጥ ትልቁን ድርሻ ማለትም 21.5 ቢሊዮን ብር የያዘው የቻይናው የቴክኖሎጂ ግዙፍ ኩባንያ ሁዋዌ ነው። ይህ ዕዳ ተቋሙ ለቀጣይ ትውልድ ኔትወርክ ማስፋፊያ ወይም ቲኢፒ የወሰደው ፋይናንስ አካል ነው። የምንዛሬ ማሻሻያው ያስከተለው ኪሳራ በቅርቡ ይፋ በሆነው የተቋሙ የአክሲዮን ሽያጭ ላይ ከፍተኛ ጫና ፈጥሯል። ይህም በተመለከተ የዕለቱ የዘሀበሻ ዜና ላይ በዩቲዩብ ገጻችን ብትመለከቱ ሰፋ ያለ መረጃ ታገኛላችሁ። የኤፍሬም ታምሩ በሚኒሶታ የሚካሄደው ኮንሰርት በጉጉት የተጠበቀ መሆኑን አዘጋጆቹ አስታውቋል። ኤፍሬም ታምሩ የፊታችን ቅዳሜ ኖቬምበር 29 በሚኒያፖሊስ የሙዚቃ ስራዎች እንደሚያቀርብ ከዚህ ቀደም መግለጻችን አይዘነጋም። በረከት ገበሬዋ መታሰር በዋሽንግተን ዲሲ የሚገኙት አምባሳደር ማብራሪያ ጠየቁም። በኢትዮጵያ በቁጥጥር ስር ስለዋሉት ታዋቂ የማህበረሰብ አባል ወይዘሮ በረከት ገበሬዋ ሁኔታ በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ይፋዊ መግለጫ እንዲሰጥ መጠየቁን አስታወቀ። ትብብሩ ለኢትዮጵያ አምባሳደር ብናልፍ አንዱዓለም በላከው ይፋዊ ደብዳቤ በኢትዮጵያም ሆነ በዲያስፖራ የሚገኙ በርካታ ግለሰቦችና ድርጅቶች በወይዘሮ በረከት ደህንነትና ሕጋዊ ሁኔታ ላይ ጥልቅ ስጋት እንዳደረባቸው ገልጸዋል። ደብዳቤው ወይዘሮ በረከት ገበሬዋ በኢትዮጵያ ውስጥ በጣም የተከበሩና ተደማጭነት ያላቸው የማህበረሰብ አባል መሆናቸውን ያብራራል። የኢትዮጵያ ነጋዴ ሴቶች ማህበር ፕሬዝዳንት በስራ ፈጣሪነትና በማህበረሰብ መሪነት ይታወቃሉ። እንዲሁም ወላጅ አልባና ተጋላጭ ህጻናትን በበጎ ፈቃደኝነት በመደገፍና ለሴቶች ኢኮኖሚ አቅም ግንባታ ከፍተኛ አስተዋጽኦ ያበረከቱ መሆናቸውን በደብዳቤው ላይ ገልጸዋል። በመሆኑም የዲያስፖራ ትብብሩ ኤምባሲው ስለ ወይዘሮ በረከት ሁኔታ ግልጽነት እንዲፈጥርና በሚከተሉት ጉዳዮች ላይ ማብራሪያ እንዲሰጥ ጠይቋል። ለእስር የዳረጉበት ዋነኛ ምክንያት የአሁኑ ሰዓት ህጋዊ ሁኔታቸውና ደህንነታቸው በጉዳዩ ላይ የተካሄደ ያለ ማንኛውም ቀጣይ ምርመራ ወይም ሂደት የዲያስፖራ ማህበረሰብ እንዴት በአግባቡ ለዕዳቸው ወይም ህጋዊ ድጋፍ ሊያደርግ እንደሚችል የሚገልጽ መረጃ እንዲሰጣቸው ጠይቋል። የቡድኑ መግለጫ ይህን ጥያቄ ያቀረበው ሁኔታዋን ለመርዳትና መብቶቿ እንዲሁም ደህንነቷ እንዲጠበቅ ለማድረግ ያለመ መሆኑን አስምሮበታል። ትብብሩ ከኤምባሲው ወቅታዊ ምላሽ እንደሚጠብቅ የገለጸ ሲሆን ይህ ዜና እስከተላለፈበት ጊዜ ድረስ ግን ምላሽ አይሰጣቸው ዘሀበሻ ለማረጋገጥ አልቻለም። በቲክቶከሮቹ በነ ጆን ዳንኤል ላይ የሚፈረድባቸው ፍርድ ምንድን ነው? የህግ ባለሙያ አነጋግረን ነበር። ጉዳዩን በቅርበት የሚከታተሉ እሳቸው የነገሩን አካፍላችኋለን። በትናንትናው ዘገባችን ላይ እንደነገርናችሁ ጆን ዳንኤል 5ቱ ጥፋተኛ ተብሏል። 6ኛዋ ደግሞ በነፃ መሰናበቷን ዘግበን ነበረ። ስለዚህ ነገ ሐሙስ ፍርድ ቤት ይቀርቡና የቅጣት ማቅለያቸውን ያሰማሉ። እንደዚሁም ደግሞ አቃቢ ህግም የቅጣት ማክበጃውን ያቀርባል። ከዛም ፍርዱ ሰኞ ወይም ማክሰኞ ሊሰጥ ይችላል ተብሎ ነው የሚጠበቀው። ምናልባትም አንዳንድ ጊዜ በነገው ዕለት ከደረሰላቸው ሊሰጡ ይችላሉ። ግን ምንድነው የሚጠበቀው የሚለው መረጃ አካፍላቸዋለሁ። እነ ጆን ዳንኤል ጥፋተኛ የተባሉበት የህግ አንቀጽ 441 ሲሆን ይህ አንቀጽ የመንግስት ሰራተኛን ያለመታዘዝ የሚል ሲሆን በዚህ አንቀጽ ጥፋተኛ የሆነ ሰው
3 ዓመት በማይበልጥ ቀላል እስራት ወይንም 5000 ብር ሊቀጣ ይችላል የሚል የህግ ድንጋጌ በወንጀለኛ መቅጫ ህጉ ላይ ሰፍሮ እናገኛለን። አንደኛ ተከሳሽ ጆን ዳንኤል ለብቻው ጥፋተኛ የተባለበት የህግ አንቀጽ የኮምፒውተር አዋጁ 958 ህዝባር 8 ሲሆን በዚህ አንቀጽ ጥፋተኛው የተገኘ አንድ ተከሳሽ የሚያስቀጣው የቅጣት መጠን በህጉ የተቀመጠው የሌላን ሰው ክብር ወይም መልካም ስም የሚያጎድፍ ጽሑፍ፣ ንግግር፣ ምስል፣ ተንቀሳቃሽ ምስል ያደረገ የግል አቤቱታ ሲቀርብበት ከ3 ዓመት በማይበልጥ ቀላል እስራት ወይም 30,000 ብር በማይበልጥ መቀጮ ወይም በሁለቱም ሊቀጣ ይችላል ይላል። ይህ ቀጥተኛ የህጉ ትርጓሜ ሲሆን ተከሳሾቹ የቀደመ ወንጀል አለመኖራቸው፣ ማህበራዊ አገልግሎት መዋዕታቸውና የመሳሰሉት የቤተሰብ ኃላፊ መሆናቸው የሚሉት ማቅለያዎች ሲያዙላቸው ቅጣቱ የሚቀንስበት እድል አለ ሲሉ የዛሀበሻ የህግ ክፍል አማካሪዎች ገልጸዋል።